ጦርነቱ ድብልቅልቁ ወጣ። ሩሲያና የአረብ ሀገሮች በአንድነት ተሰልፈዋል። በቱርክና እስራኤል መካከል ሌላ የጦርነት ግንባርም ተከፍቷል። የእስራኤሉ ጠቅላይ ሚኒስትርና የቱርክ ፕሬዝዳንትም ተዛዝተዋል። በእስራኤልና በኢራን መካከል የተጀመረው ጦርነት ከቁጥጥር ውጪ የሆነም መጥቷል። ጦርነቱ ከሁለቱ ሀገራት አልፎ አውዱን ማስፋፋትም ጀምሯል። የጦርነቱ አባባሽ ዶናልድ ትራምፕም የማይወጡበት ማጥ ውስጥ ገብተዋል። በጦርነቱ ምክንያት በሀገር አሜሪካ ከባድ መከፋፈልም ተፈጥሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአረብ ሀገሮችን አሰልፈው ወደ ጦርነቱ ብቅ ብለዋል። ጀርመንና የአውሮፓ ሀገሮችም ድምጻቸውን ማሰማት ጀምረዋል። እንደ ቀልድ የተጀመረው የእስራኤልና ኢራን ጦርነት ለዓለም ሕዝብ ከፍተኛ መዘዝን ይዞ እየመጣ ነው። ከጦርነቱ ጋር ተያይዞ አዳዲስ እየወጡ የሚገኙ ሰበር መረጃዎችን በትኩሱ በዝርዝር ልናስደምጣችሁ መጥተናል። እንደተለመደው ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን በቀጥታ ወደ ዝርዝር ጉዳዮቹ ነው የምናመራው። በኢራንና እስራኤል መካከል የተጀመረው ጦርነት ተባብሶ ሲቀጥል ሁለቱ ሀገራት ዛሬም አዳዲስ የሚሳኤል ጥቃቶችን ፈጽመዋል። እስራኤል ትላንት ሌሊት በቴህራን የሚገኘውን የዩራኒየም ማብለያና ጦር መሳሪያ ማምረቻዎችን መምታቷን ገልጻለች። ኢራን ወደ እስራኤል ሚሳኤሎችን ማስወንጨፏን ማጠናከራ ቀጥላለች። እስራኤል ኢራንን ማጥቃት ከጀመረች 6 ቀን የሆናት ሲሆን ሁለቱም ወገኖች እርስ በርስ መተኳኮሳቸውን አሁንም ቀጥለዋል። እስራኤል በቴህራን የሚገኘውን የሀገር ውስጥ ደህንነት መስሪያ ቤት ማውደሟንም ገልጻለች። የእስራኤል ሰራዊት ዛሬ ባሰራጨው መረጃ የሀገር ውስጥ የደህንነት መስሪያ ቤቱን ያወደምኩት በጦር አውሮፕላኖች ደብድቤ ነው ብሏል። ሰራዊቱ ቀደም ሲል ባወጣው መግለጫ በኢራን ላይ የሚካሄዱ ጥቃቶች ዓላማው የኒኩሌር ማብለያ ተቋማትን ማውደም ብቻ ሳይሆን አምባገነን ያለውን የኢራንን መንግስታዊ መዋቅሮችንም እንደሚያካትት ገልጾ ነበር ሲል አጃንስ ፍራንስ ፕሬስ ዘግቧል። ይህ ቢሆንም እስራኤል የሚሳኤል መከላከያና መጥለፊያ መሳሪያዋ እየተሟጠጠ እንደሚገኝ አንድ ሪፖርት አመላክቷል። ዎል ስትሪት ጆርናል እንደዘገበው እስራኤል የመከላከያ ጠለፋ መሳሪያዎቿ ዝቅተኛ ደረጃ ላይ እንደሚገኝና ይህም ሀገሪቱ ከኢራን የረጅም ርቀት የባሊስቲክ ሚሳኤሎችን የመምታት አቅም ላይ ተጽዕኖ ሊያሳድር ይችላል ብሏል። አንድ ስማቸው እንዲጠቀስ ያልፈለጉ የዩናይትድ ስቴትስ ባለስልጣን ለጋዜጣው እንደተናገሩት ዋሽንግተን ለወራት የአቅም ችግር እንዳላት ታውቃለች። እናም የእስራኤልን መከላከያ በመሬት በባህርና በአየር ላይ እያሳደገች ነው ብለዋል። ዘገባው የእስራኤል ጦር በጉዳዩ ላይ አስተያየት እንዲሰጥ ቢጠይቅም ፈቃደኛ አልሆነም ብሏል። በቀጠለው የአየር ላይ ውጊያ ረቡዕ ረፋድ ላይ የኢራን ሚሳኤሎች በማዕከላዊ እስራኤል አካባቢ የእሳት ቃጠሎን አስከትለዋል። የኢራን ፋሪስ የዜና አገልግሎት እንደዘገበው ከተደረጉት ኢላማዎች መካከል አንዱ በሰሜን እስራኤል የሚገኘው የሜሮን አየር ማረፊያ ነው ብሏል። ስፍራው ስለመመታቱ ግን የሚያሳዩ ፍንጮች የሉም። አያቶላ ካሚኒ በበኩላቸው በእስራኤልና በአሜሪካ አማካይነት በኢራን ላይ እየደረሰ ያለውን ጥቃት አስመልክተው በሰጡት መግለጫ ኢራን ለማንም እጅ እንደማትሰጥ በአጽንኦት ተናግረዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ዩናይትድ ስቴትስ ኢራንን ብታጠቃ መዘዙ ለአሜሪካን ከባድ እንደሚሆንም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ለኢራን መሪዎች በተለይም ለአያቶላ ያለአንዳች ቅድመ ሁኔታ እጅ መስጠት አለበት የሚል መልእክት ማስተላለፋቸው የሚታወስ ነው። ይህንንም ተከትሎ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የኢራን ህዝብና ታሪኳን የሚያውቁ አስተዋዮች ኢራንን በዚህ መልኩ ዛቻ በተሞላበት ቃል አይናገሩም ብለዋል። ምክንያቱም ኢራናውያን ለጠላት የሚንበረከኩ ህዝቦችም አይደሉም ሲሉ መናገራቸውን ሮይተርስ ዘግቧል። በእስራኤልና ኢራን መካከል ያለውን ጦርነት እያባባሱ ያሉት ዶናልድ ትራምፕ ባልተጠበቀ ሁኔታ ከባድ አጣብቂኝ ውስጥ መግባታቸውም ተሰምቷል። ትራምፕ ከኢራን ጋር የገቡትን ውጥረት በተመለከተ በአሜሪካ መከፋፈል መፈጠሩም ተነግሯል። እስራኤል በኢራን ላይ በጀመረችው ጥቃት አሜሪካ በቀጥታ ተሳታፊ ትሁን ወይስ መግባት የለባትም በሚለው ጥያቄ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ሪፐብሊካን ደጋፊዎች ዘንድ ያለው መከፋፈል አጋልጧል። የሪፐብሊካኑ ፕሬዝዳንት በዋይት ሃውስ ሲቹዌሽን ሩም ውስጥ ትናንት ሰኔ 10 ቀን 2017 ዓመተ ምህረት ከብሔራዊ ደህንነት አማካሪዎቻቸው ጋር ያደረጉትን ውይይት ተከትሎ ኢራንን ማጥቃት ወደሚለው አዘን ብለዋል። ሆኖም ትራምፕ የሚታወቁበት ቅድሚያ ለአሜሪካን የሚለው መፈክራቸው ጋር ተያይዞ አገሪቱ በአፍጋኒስታን፣ ኢራቅ ጣልቃ ገብነት በሺዎች ለሚቆጠሩ የአሜሪካ ወታደሮች ሞት እንዲሁም መውጫ ከሌለው ጦርነት ሀገራቸውን ለመታደግ ቃል ገብተው ነበር። በፓርቲያቸው ውስጥ ያሉ ሌሎች የጦርነት ደጋፊዎች ትራምፕ ኢራንን እንዲያ
እንዲያጠቁ ግፍት እያደረጉ ስለመሆኑም ተሰምቷል። የደቡብ ካሮላይና ሴናተር ሊንሴ ግራም ኢራን የኒኩሌር ቦምብ እንዳታገኝ መከላከል ለአሜሪካ ብሔራዊ ደህንነት ጥቅም ነው ብለዋል። ኢራን የኒኩሌር መርሃ ግብሯን ለሰላማዊ እንዲሁም ለኃይል ማግኛ ላሉ የሲቪል ዓላማዎች እንደምትገለገልበትም ትገልጻለች። በሌላኛው ሰበር መረጃ ደግሞ እስራኤል ከቱርክ ጋር ጦርነት ውስጥ ለመግባት ጫፍ መድረሳቸው ተዘግቧል። የእስራኤሉ ሚዲያ ቻናል 13 በጋዛና በኢራን አሸንፈናል የፍጻሜውን ጨዋታ ከቱርክ ጋር ይሆናል ማለቱን ተከትሎ በሁለቱ ሀገራት መካከል ውጥረቱም አይሏል። ከቀናት በፊት የቱርኩ ፕሬዝዳንት ቱርክን ማንም አይደፍራትም ማለታቸው የሚታወስ ነው። ቱርክ ላይ ያነጣጠረ ማንኛውንም ጥቃት ከታጠቀ ኃይላችን ከባድ ምላሽ ይሰጣል ሲሉ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ተናግረዋል። ፕሬዝዳንቱ አክሎም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፈጸሙት ወንጀል ከሂትለር ወንጀል ይበልጣል ሲሉም ተናግረዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ እየተባባሰ ያለውን ጦርነት ለማብረድ በሀገራቱ መካከል አሸማግላለሁ በማለት ሩሲያ ብቅ ብላለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአረብ ሀገራትን አሰልፈው በእስራኤልና ኢራን መካከል እርቅ ለማውረድ እንቅስቃሴ መጀመራቸውን ገልጸዋል። ቭላዲሚር ፑቲን የእስራኤልና የኢራን ግጭት በአፋጣኝ እንዲያበቃ እንደሚፈልጉም ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ጋር ስለ እስራኤልና ኢራን ቀውስ በስልክ መነጋገራቸውንም ገልጸዋል። በሩሲያ መንግስት የሚተዳደረው ታስ የዜና ወኪል እንደዘገበው ሁለቱ መሪዎች በሁኔታው የገባቸውን ጥልቅ ስጋት በመግለጽ ፈጣን የሆነ መፍትሄ እንዲፈለግ አንስተዋል። በስልክ ንግግራቸው ወቅት ፑቲን ሩሲያ ቀውሱን ለማሸማገል ፈቃደኛ መሆኗንም ተናግረዋል። በተያያዘ ዜና የሩሲያ ባለስልጣናት አሜሪካ ለእስራኤል የምትሰጠው እርዳታ በመካከለኛው ምስራቅ ያለውን ስጋት እየጨመረ ስለመሆኑ ተናግረዋል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሴርጌይ ሪኮቭ አሜሪካ ለእስራኤል የምትሰጠው ቀጥተኛ ወታደራዊ እርዳታ የአየር ጦርነት በተቀሰቀሰበት በመካከለኛው ምስራቅ ያለውን ሁኔታ በእጅጉ ሊያበዛ እንደሚችልም ስጋታቸውን ገልጸዋል። ሌላኛው የአውሮፓ ሀገር ጀርመን በበኩሏ ለኢራን መደራደር ፈጽሞ አይረፍድባትም ስትል መልእክቷን ልካለች። የጀርመን የውጭ ጉዳይ ሚኒስቴር የኢራን መሪዎች ሀገሪቱ የኒኩሌር ጦር መሳሪያን እንደማትፈልግ ተአማንነት ያለው ማረጋገጫን እንድትሰጥም ጠይቀዋል። በኢራንና በእስራኤል መካከል ወታደራዊ ግጭቱ ተባብሶ እንዳይቀጥል በድርድር መፍትሄ ለመፈለግ ፈቃደኝነታቸውን እንዲያሳዩም ተማጽነዋል። ሚኒስትሩ ከዮርዳኖስ አቻቸው ጋር በሰጡት ጋዜጣዊ መግለጫ መፍትሄውን ለማደራደር ዝግጁ ነን፣ ሆኖም ኢራን አስቸኳይ እርምጃ መውሰድ አለባት ብለዋል። አንድ ሰው በቅን ልቦና መደራደር ወይንም ወደ ጠረጴዛ ለመምጣት ፍላጎት ካሳየ ለመደራደር ፈጽሞ አልረፈደም ሲሉ ተናግረዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች የተከታተላችሁትን ይመስሉ ነበሩ። ከሰዓታት በኋላ በሌሎች መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።